ሰላምና ጤናን የምመኝላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬው ቆይታችን ይዤላችሁ የመጣሁት የመድኃኒት ርዕስ እንግዲህ ቲኒንዳዞል ስለሚባለው መድኃኒት ነው የምንመለከተው። ቲኒንዳዞል ለብዙ በሽታዎች የሚሰጥ የመድኃኒት አይነት ነው። በተለይም ደግሞ ለአሜባና ለጃርዲያ የሚሰጥ መድኃኒት አይነት ሲሆን ዛሬ ደግሞ አጠቃላይ መረጃውን እሰጣችኋለሁ። ስለዚህ እስከ ፍጻሜ ድረስ አብራችሁን ቆዩ። ቲኒንዳዞል የሚባለው እንግዲህ የናይትሮኢሚዳዞል የጸረ ተዋሲያን መድኃኒት አባል ነው። ያም እንግዲህ ለፕሮቶዞዋና ለአኔሮቢክ ባክቴሪያዎች የሚሰጥ የመድኃኒት አይነት ነው። በብዛት ግን ለፕሮቶዞዎች ነው የምንሰጠው። ልክ እንደ አሜባ፣ ጃርዲያ ላሉ የፕሮቶዞዋ ወይም የፓራሳይት ህመሞች ማለት ነው። ከሜትሮንዳዞል ጋር በጣም የተቀራረበ ግንኙነት አለው። ግን የግማሽ ህይወቱ ወይም ሀፍ ላይፉ ከሜትሮንዳዞል ጋር ሲነጻጸር ቲኒንዳዞል በጣም ረዥም ስለሆነ ለብዙ ጊዜ እና እንደገናም ደግሞ ለሰውነቶቻችን ብዙ የተሻለ ነው። እንደገና የሚሰጠውም ደግሞ ቲኒንዳዞል ረጅም የሆነ ሀፍ ላይፍ ወይም ግማሽ ህይወት ስላለው በቀን በትንሽ ነው የሚሰጠው ማለት ነው። ስለዚህ ስለ ቲኒንዳዞል እንግዲህ ፋርማኮሎጂ ስናነሳ በአፍ ወደ ሰውነት በደንብ ይወሰዳል። አብዞርፕሽኑ በጣም ሙሉ በሙሉ በሚባል ደረጃ ነው ወደ ሰውነት ወደ ደም ውስጥ የሚገባው ማለት ነው። ያም ባዮአቬይላቢሊቲው 90% እና ከዛ በላይ ነው። ያ ማለት እንግዲህ ከአንዴ ከአፋችን ከተወሰደ በአንጀቶቻችን ምክንያት አማካኝነት እንግዲህ ወደ ደም ዝውውር ይገባል ማለት ነው። ያም እንግዲህ የወሰድነው ከ90% በላይ የሚሆነው የመድኃኒቱ መጠን ወደ ሰውነቶቻችን ይገባል ማለት ነው። ያንን ጥሩ መድኃኒት ያደርገዋል። ለዛም በሰውነቶቻችን በደንብ ተሰራጭቶ ይገኛል። ዲስትሪቢዩሽኑ እንግዲህ በየተለያዩ የሰውነቶቻችን ክፍል ውስጥ ይሄዳል። ወደ ሰውነቶቻችን በደንብ ተሰራጭቶ የሚገኝ የመድኃኒት አይነት ነው ማለት ነው። ሜታቦሊዝሙን ስናይ እንግዲህ በጉበት ሜታቦላይዝድ ይደረጋል እና ወደ አንዳንድ ሜታቦላይቶች ይቀየራል ማለት ነው። የግማሽ ህይወቱም ወይም ሀፍ ላይፉን ስናይ እንግዲህ አንዴ የወሰድነው መድኃኒት ግማሽ ህይወቱ ላይ ለመድረስ ወይም ግማሽ መጠን ላይ ለመድረስ ከ12 እስከ 14 ሰዓታት ይፈጅበታል። ስለዚህ ያንን በቀን እንግዲህ ብዙ ጊዜ የሚሰጠው በቀን አንዴ ብቻ ነው ማለት ነው። የሚወገድበት ወይም ኤሊሚኔሽን ኑን ስናይ እንግዲህ በዋነኛነት በኩላሊት በኩል አድርጎ በሽንት መልክ ነው የሚወገደው ቲኒንዳዞል የምንለው። በአነስተኛ መጠን ደግሞ በሰገራ መልክ ሊወጣ ይችላል ማለት ነው ቲኒንዳዞል። የተግባሩን ስናይ እንግዲህ እንዴት አድርጎ ነው ለነዚህ ለጸረ ፕሮቶዞዋ የሚያገለግለው ወይም ለነዚህ ለፓራሳይቶች ችን ለመግደል የሚጠቅመው የሚለውን ስናይ እንግዲህ የፓራሳይት ህዋሶች ውስጥ ወይም ሴሎች ውስጥ ይገባል። በመግባት እንግዲህ መርዛማ የሆኑ ፍሪ ራዲካሎች እንዲመረቱ ያደርጋል። እነዚህ ፍሪ ራዲካሎች በጣም መርዛማ ከመሆናቸው የተነሳ ዲኤንኤ ስትራንዶች እንዲሰባበሩ ያደርጋል። ዲኤንኤ እንግዲህ የአንድ ኦርጋኒዝም ወይም የአንድ ህዋስ እንግዲህ ማንነትን የሚገልጽ ነው። ያ ማለት እንግዲህ ዲኤንኤው ስትራንዶቹ መሰባበር ገጠሙ ማለት ኦልሞስት ሞትን አስከተለ ማለት ነው። የኒውክሊክ አሲድ ውህደትን መከላከል ያመጣል። ከዛም የተነሳ ደግሞ የህዋሶቹ እንዲሞቱ ያደርጋሉ ማለት ነው። ይህንን በማድረግ እነዚህና አሜባ፣ ጃርዲያ የተባሉ እንትኖች ህዋሶች ወይም እነዚህ ፕሮቶዞዎች እና ፓራሳይቶች እንዲሞቱ የሚያደርግ የመድኃኒት አይነት ነው ማለት ነው ቲኒንዳዞል። ጥቅሞቹን ስናይ እንግዲህ ለብዙ በሽታዎች የሚያገለግል የመድኃኒት አይነት ነው። በስፔሻሊ ደግሞ ለፕሮቶዞዋ ኢንፌክሽኖች ልክ እንደ አሜባ የአንጀት አሜባ ሊሆን ይችላል ወይም የሊቨር ወይም የጉበት አሜባ ሊሆን ይችላል። እንደ ጃርዲያ ያሉ እንደገና ደግሞ ትራኮሞኒያሲስ ለሚባለው የበሽታ ወይም የፕሮቶዞዋ ኢንፌክሽኖች የሚሰጥ ነው። ሌላኛው ደግሞ እነዚህ አናሮቢክ የሆኑ የባክቴሪያ ኢንፌክሽኖችም የምንሰጠው የመድኃኒት አይነት ነው። ልክ እንደ ባክቴሪያል ቫጂኖሲስ ሊሆን ይችላል። የሆድ ውስጥና የዳሌ ወይም ፐልቪክ አካባቢ የሚገኙ የእነዚህ አኔሮቢክ የሆኑ ኢንፌክሽኖች ለነሱ እንሰጣቸዋለን። አንዳንዴ ደግሞ ሌሎች አማራጮች ካጣን ለኤች ፓይሎሪ ወይም እነዚህ ጨጓራ እና የአንጀት ቁስለትን የሚያስከትለው የባክቴሪያ አይነትም ለነሱም እንደ ጥምር ወይም ኮምቢኔሽን ትሪትመንት ልንሰጥ እንችላለን ማለት ነው። ስለዚህ በጣም ብዙ ጥቅሞች ያሉት የመድኃኒት አይነት ነው ማለት ነው እነዚህ ቲኒንዳዞል። አዘገጃጀቱ እንግዲህ በሁለት መልክ ሊገኝ ይችላል። በ250 ሚሊ ግራም በኪኒን መልክ ሊገኝ ይችላል ወይም በ500 ሚሊ ግራም በኪኒን መልክ ሊገኝ ይችላል። በአብዛኛው ኢትዮጵያ ውስጥ በ500 ሚሊ ግራም ነው የሚገኘው። የጨጓራ ህመምን ለመቀነስ ሲባል እንግዲህ ከምግብ ጋር ቢወሰድ ይመከራል ማለት ነው። በረጅም ግማሽ ህይወት ስላለው እንግዲህ ብዙ ጊዜ የሚሰጠው ሲንግል ዶዝ ነው ወይም በነጠላ ዶዝ ማለት ነው። ያ ማለት እንግዲህ በቀን አንድ ብቻ ነው የሚሰጠው።
እና ደግሞ የሚሰጠውም የብዛት እንግዲህ ለአጭር ጊዜያት ነው የሚሰጠው። ብዙ ጊዜ ለ3 ቀናት እስከ 5 ቀናት ባሉት ቀናቶች ብቻ የሚሰጥ የመድኃኒት አይነት ነው ማለት ነው። ቲኒዳዞል ሀፍ ላይፉ ግማሽ ህይወቱ በጣም ረዥም ነው። ከ12 ሰዓት እስከ 14 ሰዓት ብለናል። እንደገናም ደግሞ በቀን በአንድ ጊዜ ብቻ የምንሰጠው የመድኃኒት አይነት ነው ማለት ነው። አሰጣጡ እንግዲህ ለአዋቂዎች ለትሮኮሞኒያሲስ ወይም ለጃርዲያሲስ ወይም ለጃርዲያ በሽታ ከሆነ 2 ግራሙን በአፍ አንዴ ብቻ እንሰጥና ከዛ በኋላ አያስፈልግም መውሰድ። ግን አሜባ ከሆነ ይሄንን በሽታ የመጣባችሁ በአሜባ ምክንያት የወጣ የፓራሳይት በሽታ ከሆነ ግን 2 ግራሙን በቀን አንድ ጊዜ ለ3 እስከ 5 ቀናት ልንሰጥ እንችላለን። ብዙ ጊዜ ለ3 ቀናት ነው የምንሰጠው፣ በቀን 2 ግራም ብቻ እንዲወስዱ አድርገን ማለት ነው። የባክቴሪያል ቫጂኖሲስ ከሆነ ደግሞ 2 ግራም በቀን አንድ ጊዜ እንዲወስዱ እናደርግና ለ2 ቀናት እንሰጣቸዋለን። ወይም እንደሌላ አማራጭ ደግሞ 1 ግራም ካለ ደግሞ 1 ግራሙን በቀን አንድ ጊዜ እንዲወስዱ አድርገን ለ5 ቀናት ልንሰጥ እንችላለን ማለት ነው። ለልጆች ደግሞ እነዚህ ጃርዲያ ወይም አሜባ ከተከሰተ ከ3 ዓመት በላይ መሆን አለባቸው። ከዛ በታች ላሉት እንግዲህ ኤፊካሲው አልተጠናም። ስለዚህ ከ3 ዓመታት በላይ ለሆኑ ህጻናት የምንሰጠው የመድኃኒት አይነት ነው። ያም እንግዲህ 50 ሚሊ ግራሙን በኪሎአቸው አብዝተን በቀን አንዴ እንሰጣቸዋለን ለ3 ቀናት ማለት ነው። ከማክሲመም ዶዝ ወይም በቀን አንዴ ሊወስዱት የሚችለው ማክሲመም ዶዝ 2 ግራም ነው። ከዛ በላይ መውሰድ አይችሉም ማለት ነው ህፃናት ማለት ነው። ይህ አሰጣጡ ነው። የጎንዮሽ ጉዳቶቹን ስናይ እንግዲህ የተለመደ የጎንዮሽ ጉዳት አለ። ልክ እንደ የማቅለሽለሽ ስሜት፣ የማስታወክ ስሜት። ብዙ ደግሞ ሰዎች ኮምፕሌን የሚያደርጉት እንግዲህ አንዴ ከወሰዱት በኋላ አፋቸው ላይ የብረት የሚል ጣዕም አለው ብለው ኮምፕሌን ያደርጋሉ ብዙዎቹ። እንደገናም ደግሞ የሆድ ህመም ሊኖር ይችላል ማለት ነው። የሆድ ህመምም እንደዚሁ ሊያስከትል ይችላል ማለት ነው። ያልተለመደ ደግሞ የስሜቶች ልክ እንደ ራስ ምታት፣ ማዞር እና ደግሞ ድካምን ሊያስከስት የሚችል የበሽታ አይነት የመድኃኒት አይነት ነው ማለት ነው። እንደ ጎንዮሽ ጉዳት የነርቭ ችግሮች ለምሳሌ እንደ ፔሪፌራል ኒውሮፓቲ ሊያስከትል ይችላል። ያም ማለት እንግዲህ ለረጅም ጊዜ የምትጠቀሙት ከሆነ ቲኒዳዞልን የነርቭ ዳሜጅን ወይም የነርቭ መጎዳትን ሊያስከትል ይችላል። ያም እንግዲህ እንደ ምልክት እንግዲህ የማቃጠል አይነት ስሜት ስፔሻሊ ደግሞ የውስጥ እግርና እግሮች አካባቢ የማቃጠል አይነት ስሜት፣ የሆነ የሚጠዘጥዝ አይነት ስሜት ሊሆን ይችላል። ብዙ ጊዜ ሊሰማቸው ይችላል ማለት ነው። ሌላኛው ደግሞ የሚያንቀጠቅጥ በሽታ ወይም የሚጥል በሽታ ሊያስከትል ይችላል ማለት ነው። ልክ እንደ ሲዥር ማለት ነው። ስለዚህ ለረጅም ጊዜ የሚወሰድ መድኃኒት አይደለም፣ ለአጭር ጊዜያት ነው የምንሰጠው ማለት ነው። ለጥቁር ሽንት ደግሞ ሊያስከትል ይችላል። ያ ግን ያው ብዙ ጉዳቶችን አያመለክትም፣ ግን ያው እንደ ምልክት ጥቁር ሽንትን ሊያዩበት ይችላሉ ማለት ነው። ቲኒዳዞልን ሲወስዱ ጥንቃቄ መደረግ ያለበት አንደኛ እነዚህ የናይትሮ ኢሚዳዞል ቤተሰብ ስለሆኑ ቲኒዳዞሎችን ከአልኮል ጋር መውሰድ አይቻልም። በህክምና ወቅትም ሆነ ህክምናን ከጨረሱ በኋላ የመጨረሻ ዶዝ ወይም የመጨረሻ ኪኒኑን ከወሰዱ ለ72 ሰዓታት ድረስ አልኮል መጠጣት አይቻልም ማለት ነው። ለምን ቢባል እንግዲህ የዳይሰልፊራም ላይክ ሪያክሽኖችን ሊያስከትል ይችላል። ያ ማለት እንግዲህ ቶክሲክ አሴታለማይድ እንዲጨምር ያደርጋል በደም ውስጥ። ያም መጨመር እንግዲህ እንደዚህ የሆት ፍለሾችን ሊያመጣ ይችላል፣ እንደ የኖዥያ ወይም ቮሚቲንግን ሊያመጣ ይችላል። ያ ማለት እንግዲህ የማቅለሽለሽ እና የማስታወክ ስሜት፣ ራስ ምታት፣ የማዞር ስሜት፣ የልብ ምት በጣም መጨመርን ሊያስከትሉላ ይችላል ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ልክ እንደ ሜትሮንዳዞል እና ደግሞ እነዚህ ቲኒዳዞል ያሉ መድኃኒቶችን የሚወስዱ ከሆነ አልኮል በፍጹም የተከለከለ ነው። የጉበት ህመም ደግሞ ካለ እንደዚህ የጉበት ጉዳት ካለ የእነዚህ መድኃኒቶችን መውሰድ በጥንቃቄ ሊሆን ይችላል ቢባል ሜታቦላይዝድ የሚደረጉት በጉበት ስለሆነ በጥንቃቄ ሊሆን ይገባል ማለት ነው እነዚህ መድኃኒቶችን ሲወስዱ። ሌላኛው ደግሞ ለረጅም ጊዜ የሚጠቀሙ ከሆነ ቅድም እንዳልነው የነርቭ ህመሞችን ሊያስከትሉ ይችላሉ። ልክ እንደ ፔሪፌራል ኒውሮፓቲ ሊያስከትሉ ስለሚችሉ በጣም መጠንቀቅ ያስፈልጋል ማለት ነው እነዚህ መድኃኒቶች ሲወስዱ። ሌላኛው ጥንቃቄ መደረግ ያለበት እንግዲህ ሌብሎችን ማንበብ ነው። ለሁሉም መድኃኒቶች የሚሰሩ ጥንቃቄዎች ናቸው እነዚህ። አንደኛ ሲገዙ እንግዲህ ሌብሎችን ወይም የመድኃኒት እንትኑን ካርቶኑን ሊሆን ይችላል ወይም ውስጥ ያለውን ወረቀት ሊሆን ይችላል፣ እነሱን ማንበብ ያስፈልጋል ማለት ነው። ለምሳሌ የመድኃኒት አይነቱ ምንድን ነው? ትክክለኛው መድኃኒት ነው ወይ የወሰድኩት? ትክክለኛ ሚሊግራም ወይም ትክክለኛ መጠኑን ነው ወይ የወሰድኩት? ኤክስፓየር ዴቶቹ ስንት ነው የሚለው ኤክስፓየርድ አድርጓል ወይስ አላደረገም? እንደገናም ደግሞ ሌሎች ኢንፎርሜሽኖችን ማወቅ
ያስፈልጋል ማለት ነው። ሌላው ደግሞ ከሚመከረው መጠን በላይ መውሰድ አያስፈልግም ማለት ነው። እነዚህ መድኃኒት የሚወስዱ ከሆነ የመውሰድ ያለባችሁ እንግዲህ ሐኪም ያዘዘላችሁ 2 ግራም ከሆነ ከ2 ግራም ብቻ ነው መውሰድ ያለባችሁ። ለምሳሌ አሁን 500 ሚሊ ግራም የሆነ ታብሌት ተሰጥቷችሁ 2 ግራም ውሰዱ ስትባሉ 4 ፍሬ ነው የምትወስዱት ማለት ነው። ስለዚህ የተሰጣችሁን መድኃኒት ብቻ መውሰድ አለባችሁ ሐኪም እንዳዘዘላችሁ ማለት ነው። ስለዚህ ለ3 ቀን ብቻ ከሆነ ለ3 ቀን፣ አንዴ ብቻ ከሆነ አንዴ መውሰድ አለባችሁ ማለት ነው። ሌላኛው ደግሞ ሲያስቀምጧቸው ከእርጥበትና ከሙቀት ራቅ ባለ ቦታ ቢያስቀምጧቸው አስፈላጊ ነው። ያ ማለት እንግዲህ ራቅ ያለ ከእርጥበትና ከሙቀት ራቅ ማለት ያለበት እንግዲህ መድኃኒቶቹ እንዳይበላሹና እንዲሁም ደግሞ ህጻናቶች እንዳይዟቸው እንደገና ከረሜላ መስሏቸው እንዳይበሉት ለመጠንቀቅ ነው። ስለዚህ ማንኛውንም መድኃኒት ራቅ ባለ ከሙቀትም ከእርጥበትም ራቅ ባለ ልጆች የማይደርሱበት ቦታ ቢያስቀምጡ ያ አስፈላጊ ነው፣ ጥሩ ነው ማለት ነው። ሌላኛው ከእርግዝና ጋር ምን አይነት ግንኙነት አለው ቲኒንዳዞል የሚለውን ስናይ እንግዲህ ካታጎሪ ሲ ወይም ምድብ ሲ ነው ያስቀመጥነው በፕሬግናንሲ ጊዜ ማለት ነው። ያ ማለት እንግዲህ በእንስሳት ላይ ጥናቶች ተደርገዋል። አንዳንድ እንስሳቶች ላይ ጥናት ተደርጎ ለምሳሌ በአይጦች ላይ ነው የተደረገው እነዚህ ጥናቶች እንግዲህ የጽንስ ሞትን ወይም ሞርታሊቲን እንደጨመሩ አሳይተዋል። ግን በሰዎች ላይ ጥናት ማድረግ ስለማይቻል እነዚህን ካታጎሪ ሲ ላይ እናስቀምጣቸውና በእርግዝና በመጀመሪያዎቹ 3 ወራት መውሰድ አይቻልም ማለት ነው። ሌላኛው ደግሞ ጡት የሚያጠቡ ከሆነ ደግሞ በጡት ወተት ውስጥ ሊገኝ ስለሚችል አንደኛው ሕክምና ወቅቱን ከጨረሳችሁ የመጨረሻውን ኪኒን ከወሰዳችሁ በኋላ ቢያንስ ለ72 ሰዓታት ጡት ባያጠቡ ይመከራል ማለት ነው። እንደ አማራጭ ደግሞ ሜትሮንዳዞል የሚባለውን መድኃኒት መጠቀም ይችላሉ ከቲኒንዳዞል ይልቅ ማለት ነው። ሜትሮንዳዞል ሪሌቲቭሊ ሴፍ የሆነ መድኃኒት ነው ማለት ነው። በአንጻሩ ሴፍ ነው ከቲኒንዳዞል አንጻር ስናስተያየው ማለት ነው። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የመድኃኒት ርዕስ ስለ ቲኒንዳዞል ነበረ። ጥሩ እውቀት ጨብጣችኋል ብዬ ተስፋ አደርጋለሁ። በሌላ ደግሞ ምን ቪዲዮ ላይ እንድሰራላችሁ የምትፈልጉት ካለ መድኃኒት ርዕስ እንትኑ ላይ ኮመንት ሴክሽኑ ላይ ማስቀመጥ ትችላላችሁ። በተረፈ ደግሞ ስለዚህ መድኃኒት ጥያቄ ካላችሁ ኮመንት ሴክሽኑ ላይ ጥያቄ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። መልካም ጊዜ ይሆንላችሁ። ቻው።